በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕለተ ሐሙስ በሰሞነ ሕማማት አብይ ጾሙን ሙሉ በቅዱስ ያሬድ አማካይነት ለየሳምንታቱ ስም የሰጠችውና የጾሙን ወራት በስብዓተ ነግ በቅዳሴና በተመስጦ በተሞላ ሥርዓተ አምልኮ የምታሳልፈው ቤተ ክርስቲያናችን ከሆሳዕና በኋላ ባሉት በሕማማት ሳምንት ውስጥ ባሉት ቀናት ግን ሕማሙን የምታስተምርበት መንገድ ማዕረጉ ከፍ ይላል። ቤተ ክርስቲያንም ሕማማቱን በቃል ከመስበክ አልፋ ስለምትኖረውና የክርስቶስ አካሉ ለሆነች ቤተ ክርስቲያን የጌታችን ቁስሉ ቁስሏ ሆኖ ስለሚሰማት ሳምንቱን በጥልቅ ሐዘንና ተመስጦ ሆና ታሳልፋለች። ከጾም ጸሎትና ስግደት የተረፈ ጊዜ ኖሮ ብዙ ትምህርት መስጠት የምታስብ ቢሆንም ይሁንና በሳምንቱ ውስጥ ልጆቿን ሰብስባ ከጾም ጋር እየሰገደች በቤተ መቅደስ የምታነበው ንባብ፣ የምታዜመው ዜማ፣ የምትፈጽመው እያንዳንዱ ሥርዓት ከብዙ ስብከቶች የሚበልጥ ስብከት ነው። በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናል። መንበሩ ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል። ቤተ ክርስቲያኑም በማጠንት ይታጠናል። ሕጽበተ እግር ይደረጋል። ቅዳሴ ይቀደሳል። በየቤቱ ደግሞ ጉልባን ይዘጋጃል። ከዚህ በተጨማሪ በሰሞነ ሕማማት ያሉት ዕለታት የየራሳቸው ስያሜና በዕለታቱ የተደረጉትን ኩነቶች መጽሐፍ ቅዱስን መሠረት በማድረግ የምታስተምር ሲሆን ለዛሬ በዕለተ ሐሙስ የተከወኑ ክንውኖችና ስያሜዎችን እንመለከታለን። አንደኛ፣ የትእዛዝ ሐሙስ። ጌታችን ሐዋርያቱን እግራቸውን ካጠበ በኋላ እናንተም እንዲሁ ለወንድሞቻቸው አድርጉ ብሎ ትሕትናን ያስተማረበትና ያዘዘበት ነው። ከዚህም ባለፈ ክቡር ሥጋውን ቅዱስ ደሙን የሰጠበትና ወደ ጌቴሴማኒም ሄዶ ጸሎትን ጸልዩ፣ እናንተም ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጴጥሮስና ሌሎችን ያዘዘበት ነው። ሁለተኛ፣ የነጻነት ሐሙስ ይባላል። በባርነት የነበረ የብሉይ ኪዳን ትውልድ ድህነቱን ያገኘበትና መድኃኒት የሆነው ቅዱስ ሥጋውንና ክቡር ደሙን ቀምሶ ለሐዋርያቱ የሰጠበት የሰው ልጅ ነጻነት የተሰበከበት ዕለት ነው። ይህ ከባርነት ነጻ የምንወጣበት የነጻነት መነሻ ዕለት ነው። ነጻነቱ መታወጅ የጀመረበት ያጣናት ዕፀ ሕይወት ወይም ሥጋው ደሙ ዳግም በስምዖን ቤት በተግባር የተሰጠችበት፣ ትሕትና የተሰበከበት፣ አዳምን በግዕዛን በነጻነት የፈጠረ አምላክ ከሐዋርያቱ ከእኛ ጋር የበላበት የነጻነት ምሽት ነው። ለዚህም ነው አባ ሕርያቆስ ከእርሱም ጋር በላን ጠጣንም ያለው። ምክንያቱም ከሐዋርያቱ ጋር ኅብረትን አንድ ስለሆነና ዛሬ የምንመገበው የጌታ ቅዱስ ሥጋ ክቡር ደም ራሱ ሐዋርያት የበሉት በመሆኑ ነው። ከዚያም ባለፈ የሰው ልጅ ነጻነትን የሚያገኝበትና የመዳኑ ጊዜ የቀረበበት በዚች ምሽት ጌታም በመያዝ ሲጀመር ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 15፣ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 10። ይህ ዕለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት፣ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበት ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። ዮሐንስ ወንጌል ምዕራፍ 15 ከቁጥር 15። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚወዳጀውን መልካም ሥራ በመሥራት ሕይወቱን በመምራት ይኖርበታል። ባሮች ሳይሆኑ ወዳጆች ተብለን በክርስቶስ ተጠርተናልና።
ሦስተኛ ሕጽበተ እግር ወይም ሕጽበተ ሐሙስ ይባላል። በዚህ ዕለት መምህረ ትሕትና ጌታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቱን እግር ያጠበበት በመሆኑ ነው ሕጽበተ እግር የተባለው። እኔ ጌታ እናንተ መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል በማለት ያስተማረው ትምህርት በክርስቶስ መንግሥት ውስጥ ትልቅነት የሚለካው በማገልገል መሆኑን ያስተምረናል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ማጠቡ፣ ይህም ኢየሱስ ክርስቶስ የዓለምን ሁሉ ኀጢአት ለማጠብ የመጣ የንጽሕና የቅድስና አምላክ መሆኑን ያጠይቃል። ለዚህም ዕለቱ ሕጽበተ ሐሙስ ይባላል። ይህን ለማስታወስ ዛሬም ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተው የእኛንና የሕዝቡን ኀጢአት እጠብ፣ እኛንም የአንተ አርያነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ ምእመናንን እግር በወይንና በወይራ ቅጠል ያጥባሉ። አራተኛ የአዲስ ኪዳን ሐሙስ። ቤተ ክርስቲያን አዲስ ኪዳን ብላ የምትቆጥረው ከጌታ ስንጸት ጀምሮ ነው። ነገር ግን የአዲስ ኪዳን ሐሙስ መባሉ የቀድሞ የብሉይ ኪዳን የእንስሳት መሥዋዕት በአዲስ ኪዳን በክርስቶስ መሥዋዕት የተቀየረበት በመሆኑ ነው። በቃል ተናግሮ የነበረው ሥጋና ደሙን በተግባር ፈትቶ ለደቀ መዛሙርቱ የፍጡርን ደም በአምላክ ደም የተካ ነው። ዛሬ የምንበላው ጌታችን ሥጋና ደም የፍጡር ሳይሆን የአምላክ ሥጋና ደም ነው ብለን የምንበላው ነው። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ቁርባን በዚህ ቀን ተመስርቷልና ዕለቱ የምስጢር ቀንም ይባላል። ይኸውም ጌታችን ኅብስቱንና ጽዋውን አንስቶ ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ፣ ይህ ስለ እናንተ ነገ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት እርሱ ከእኛ እኛም ከእርሱ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ሥጋውንና ክቡር ደሙን ለመቀበል ይዘጋጃል። መድኃኒታችን ኢየሱስ ክርስቶስ መሥዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድኅነተ ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። የሉቃስ ወንጌል ምዕራፍ 22 ከቁጥር 20። ኪዳን ማለት በሁለት ወገኖች መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህም መሠረት ጌታችን ለአዳምና ልጆቹ ሁሉ ለዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ የአዲስ ኪዳን ሐሙስ ተባለ። አምስተኛ የአገልግሎት ቀን። በዚህ ስያሜ የተጠቀሰው የአገልግሎት ነገር ሊያስረዳ ያደረገውን ትሕትና እናደንቃለን። እንዲህም ሆነ። ይህ በዮሐንስ ወንጌል በምዕራፍ 13 ከቁጥር 12 እስከ 20 በደንብ እንደተገለጸው ውሃ በኩስኩስ ቀዳ አሐዘ ይጸብ እግሬሆሙ ለአርዳይሁ ቅዱስ ጴጥሮስ ጋር ሲደርስ አንተኑ እግዚኦ ታጽበኒ እግሬየ አለው። ነገር ግን የትሕትና አባት እርሱ ወይቤሎ አማን አማን እብለከ ከመያጽብኩ እግርከ አልብከ ክፍለ ምስሌየ አለው። ስምዖን ጴጥሮስም ካንተ ጋር አንድ ኅብረት ከማጣትስ መላው ሰውነቴን እጠበኝ አለው። በዚህም ስናስተውል ሲያስተምረን አሳልፎ የሚሰጠው ይሁዳንስ እንኳ ራሱ ዝቅ አድርጎ በፍቅር አጠበው፣ ከምስጢርም ሁሉ አላጎደለውም። በዚህም አገልግሎት ከመጀመራችን በፊት የሚሆን ምስጢራትን ሁሉ ብንጠነቀቅ ራስን ዝቅ በማድረግ እንዳለብን የተግባራት ሁሉ መጀመሪያ መሆኑን ያስገነዝበናል። ጸሎተ ሐሙስ በብሉይ ኪዳን። ጸሎተ ሐሙስ በብሉይ ኪዳን ለፋሲካ ዝግጅት ተደርጎበታል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 7 እስከ 13። ፋሲካ ማለት ማለፍ ማለት ነው።
ይኸውም እስራኤላውያን በግብፅ ምድር ሳሉ መልአኩን ልኮ እያንዳንዱን እስራኤላዊ የበግ ጠቦት እንዲያርዱና ደሙን በበሩ ወይም በመቃኑ እንዲቀባ ለሙሴ ነገረው። ሙሴም የታዘዘውን ለሕዝቡ ነገረ። ሁሉም እንደታዘዙት ፈጸሙ። በኋላ ከእግዚአብሔር ዘንድ መቅሰፍት አዞ መልአኩ የደም ምልክት የሌለበትን የግብፃውያንን ቤት በሞተ በክር ሲመታ የበጉ ደም ምልክት ያለበት እስራኤላውያን ቤት ምልክቱን እያየ አልፏቸዋል። ፋሲካ መባሉም ይህን ምስጢር ለማስታወስ ነው። ኦሪት ዘጸአት ምዕራፍ 12 ከቁጥር 1 እስከ 20። በዚህ መነሻነት በየዓመቱ እስራኤላውያን በመጀመሪያው ወር በ14ኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። አገራችን ኢትዮጵያም አስቀድማ ብሉይ ኪዳን የተቀበለች አገር እንደመሆኗ ይህንን ሥርዓት ትፈጽም ነበረ። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ ትንሣኤ ፋሲካ ተብሎ የተጠራበት ምክንያትም ጌታችን በዚህ በፋሲካ በዓል ራሱን የተወደደ መሥዋዕት አድርጎ ደሙን ስላፈሰሰ ነው። በደሙ መፍሰስም ሞተ በኩር የተባለው ሞተ ነፍስ ርቆልናል። ስለዚህም ክርስቶስ ፋሲካችን እንለዋለን። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19። በጸሎተ ሐሙስ በቤተ ክርስቲያን የሚፈጸመው ሥርዓት። በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናል። መንበሩ ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸልያል። ቤተ ክርስቲያኑም በማዕጠንት ይታጠናል። ሕስበተ እግርም ይደረጋል። ቅዳሴም ይቀደሳል። በየቤቱ ደግሞ ጉልባን ይዘጋጃል። ሕስበተ እግር መከናወኑ ዲያቆኑ 2 ኩስኩሶችን ውሃ ሞልቶ ያቀርባል። አንዱ ለእግር አንዱ ለእጅ መታጠቢያ። ጸሎተ አኮቴት በመባል የሚታወቀው የጸሎት አይነት ይጸለያል። ወንጌል ተነቦ ውሃው በካህኑ በሊቀ ጳጳሱ ይባረክና የሕስበተ እግር ሥርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርቱን እግር በማጠብ ያሳየው ተግባር ትምህርት ለማሳየት ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 14። ከውሃው በተጨማሪ የወይራና የወይን ቅጠልንም ለሥርዓተ ሕጽበቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም የሚከተለው ነው። ወይራ ጽኑ ነው። ወይራ ክርስቶስም ጽኑ መከራም መቀበሉ ከማስረዳቱ በተጨማሪ እኛም እግራችንን የሚያጥቡን አባቶችና የምንታጠበው ምእመናን መከራ ለመቀበል ዝግጁ ነን ለማለት ሥርዓተ ሕጽበት በወይራ እንፈጽማለን። የወይኑ ቅጠልም መድኃኒታችን ክርስቶስ በወይን የተመሰለ ደሙን አፍስሶ ለምእመናን ሕይወት መጠጥ አድርጎ መስጠቱን ለማዘከር በወይን ሥርዓት ሕጽበት እናከናውናለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 26። በቀኝና በግራ የቆሙ ሊቃውንትም ሐዋርያቲሁ ከበበ እግረ አርዳይሁ አጸበ እያሉ ይዘምራሉ። ይህ ሥርዓት ከተጠናቀቀም በኋላ ሥርዓተ ቅዳሴው ተከናውኖ ቅዱስ ሥጋው ክቡር ደሙ ምእመናን ይቀበላሉ። ሁለተኛ ቅዳሴ። የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምፅ ሲሆን እንደ ደውል ቃጭል የምንጠቀምባቸው ጸናጽልን ነው። ልዑካን የድምፅ ማጉያ ሳይጠቀሙ በለሆሳስ በቀስታ ይቀድሳሉ። ምክንያቱም ይሁዳ በምስጢር ጌታችንን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበረ ለማስታወስ ነው። በመቀጠል ክብር ይእቲ፣ ዕጣነ ሞገር፣ ዝማሬ የተባሉ የድጓ ክፍሎች ተዘምረው አገልግሎቱ ይጠናቀቃል። ሕዝቡም ያለ ኑዛዜ ቡራኬ ይሰናበታል። ሦስተኛ ጉልባን። ጉልባን ከባቄላ ክክ ከስንዴ ወይንም ከተፈለገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት፣
እስራኤላውያን የመጣ ትውፊታዊ ሥርዓት ነው። በአገራችን ኢትዮጵያም አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ሥርዓት ዛሬም በኢትዮጵያውያን ምዕመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አብክተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ያልቦካውን ሊጥ እየጋገሩ ቂጣ መመገብ፣ ንፍሮ ቀቅለውም ስንቅ መያዝ የመንገድ ተግባራቸው ነበርና ይህ ታሪክን ለማሰብ በሰሞነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመርበታል። ይኸውም ጨው ውሃ እንደሚያስጠጣ ሁሉ ጌታችን በመከራ ወቅት ውሃ መጠጣቱን ለማስታወስም ጭምር ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።